ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በጣም ደስ በሚልና በሚያዝናና እንዲሁም ቁም ነገር አዘል በሆነ ቪዲዮ ከች ብዬላችኋለሁ። እንግዲህ ሁሉም ባሎች ማድረግ አለባቸው የምለው አንድ ነገር አለ። እሱንም አብርሃም እያደረገው ነውና ይሄን ማድረግ ከቻለ ያለፉት ጊዜያት ለምን ተወሳሰቡ ብዬ ሳስብ ደግሞ ጥያቄ ይፈጥርብኛል። እንደተለመደው ሰሞኑን እንግዲህ እያየን እንዳለ ነው ሩታ ለመውለድ እየተቃረበች ባለችበት ሰዓት ላይ ጥሩ ጊዜ አብሮ ማሳለፍ እስክትወልድ ጥሩ ጊዜ ያሳልፋለሁ ምናምን ብሎ ኦልሞስት አንድ ሳምንት አካባቢ ምናምን ሲቀራት አይነት ነገር ነውና ጥሩ ጊዜ እያሳለፉ ነበረ። ከወለደች በኋላም በተለያዩ ቪዲዮዎች እንግዲህ እሷን ሲያዝናናት ሲያሳስቃት ምናምን ነገር ነው የምናየው እና ያ ነገር ብዙዎቻችሁ እንደወደዳችሁት እንደገና ደግሞ በቃ አንድ ላይ እንዲሆኑ እንደምትፈልጉ ብዙዎቻችሁ እየገለጻችሁ ነው። እንደውም ይቅርታ ቢጠይቃትና ላጠፋው ጥፋት ይቅርታ ጠይቆ ከእሷ ጋር ቢሆን ምናምን ነገር እያላችሁ ብዙዎቻችሁ ጠይቃችኋል። የሁላችንም ምኞት ነው ይሄ ማለት ነው። እንደውም አንዳንዶቹ ወርቅ ገዝቶ በቃ ሰርፕራይዝ ቢያረጋት ምናምን እያላችሁ ነውና የእውነት ቢያደርገው እኔ በጣም ደስ ይለኛል ማለት ነው። ቤተሰቦቼ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። ቪዲዮውን እስከ መጨረሻው ለማየት ሞክሩ። ከዛን እየሳቃችሁ ኮሜንት ጻፉልኝ ማለት ነው። የተሰማችሁን ስሜት ጻፉልኝ። ወንዶች ከሆናችሁ ይህን ቪዲዮ እያያችሁ ያላችሁት በጣም እውነት ለመናገር ሚስቶቻችሁ ስትወልድ እንዴት ጥሩ ጊዜ ማሳለፍ እንደሚችሉ ለምሳሌ አራስ ቤት በጣም ከባድ ነው አይደለ? ያንን ከባድ ጊዜ እንዴት አብራችሁ ልታሳልፉ ልታቀሉላቸው እንደምትችሉ ይህን ቪዲዮ በማየት ትረዳላችሁ ብዬ አስባለሁኝና ይህንን ልንማርበት ይገባል ማለት ነው። ሴቶችን ብትሆኑ የምትቀበሉበት መንገድ ያው አራስነት ቤት ከባድ ነው አውቃለሁኝ። ብዙ ነገር ማስጠላ ነገር ሁሉ ያስጠላ ይችላሉ እና የምትቀበሉበት መንገድ ደግሞ ጥሩ እንደሚሆን ተስፋ አደርጋለሁኝ እና ከሁለቱ በጣም የምንማራቸው ነገሮች አሉ። ቪዲዮ እንሂድና ሀሳብ እንስጥበት። ወደ ቪዲዮ እስቲ ግድ ለምልቤ ይችላለሁ እኔስ ቢያመኝም ጨክኖ አንቺን የሚበላ ኧረ እኔስ አንጀት የለኝም። አብርሽ እንግዲህ እንደዚህ እያለ ፈታ ዘና እያደረጋት ነው። እሷም ስታየው በጣም ዘና የምትለው። እነዚህ ልጆች የሚለያዩ ሰዎች አይመስሉም። እንግዲህ በመሀላቸው ችግር አለ ምናምን ተብሎ ሄርሜላ የምትባለው በጣም ችግር እንደፈጠረች እናውቃለን። እነ ብሩክና አቤልም ችግር እንደፈጠሩ እናውቃለን። እና እነሱን ስናያቸው ግን እንደዚህ ያለ ችግር በመሀላቸው ያለ እስከማይመስለን ድረስ ማለት ነው። እና አሁን ለታም የሰማነው እንግዲህ ብሩክና አቤል መጥተው አብርሃምና ሄርሜላ አብረው ከሀገር ሊወጡ ነው ምናምን እንደዚህ ያሉ ነገሮች እየሰማ ነው አይደለ? ግን አይመስልም አይደለ? እንደዚህ የሚወሰው እንደዚህ ከተዋደደ ለምን ነው እንደዚህ ያለ ሀስል ማብዛት የሚያስፈልገው ብዬ ሳስብ እኔ ግራ ይገባኛል። ባይሆን ደስ ይለኛል ብዬ አስባለሁ። ሳቃችሁ እንዲሁ መቀጠል አለበት ብዬ ነው ማስበው። እኔ ልጁ ሲመጣ ደግሞ የበለጠ አስታርቋቸዋልና አብሮ በጣም ዘና እንዲሉ አድርጓቸዋል ብዬ ነው ማስበውና ይህን ደስታ ማጣት የለባችሁም። የኔ ቅቢያ ማለት እንዴት ነሽ? ደህና ነሽ? ምን አደረገሽ? አሁን እኮ እንደ ቤት አይቼዋለሁ ቤትሽን። በጣም እንደ ቤት አይተዋል እንጂ ምክንያቱም በየቀኑ እየተመላለስክ ነው፣ በየሰዓቱ ማለት ትችላለህ እየተመላለስክ ነው። ያው ንብረት አለህ እናውቃለን። እዚህ ግን ያው ተፈቅዶልሃል መሰለኝ እኛ ከጀርባ ሳናቅ እንግዲህ ማዘር ፈቅደውልሃል መሰለኝ። ይመች ፈታ በልበት። ደህና ነሽ? ሩታ ራሱ ገርሟታል። ቅቤ አልወድም ምናምን ስትይ እየሰማሁ ነበረ። ዛሬ ግን አምጥተው መርቀውብሻል። የኔ የውጭ ጠረን ልጅሽን ጉንፋን ያስይዘዋል። የአንቺ የፀጉርሽ ቅቤ ግን ልጅሽን ምንም እንትን አይለውማ። ቅቤ እኮ ምንም አያደርግም። ገላው ቅቤ ይቀባል። አሁን ልጠይቅ ዝም ብለህ ሳትናገር በቃ ዝም ብለህ መምጣት መሄድ መግባት መውጣት በቃ የራሱ ቤት አይደለ? መብቱ ነው። እንግዲህ ምንም ማድረግ አይቻልም። ሩታ ተፈቅዶለታል። የአንጁ ቤተሰብ ፈቅደውለታል። እንደፈለገ ወጥተህ ግባ ተብሏል። ዘና ፈታ እያለ እንግዲህ ልጁና አንቺን ይህን ሁሉ ንብረት ትቶ መቼም አትምጣ አይባልም እኮ አይደለ እንዴ? ሚስትና ልጅ ማለት ትልቅ ሀብት እኮ ነው ጎበዝ። እና ጥሎ ዝም ብሎ
ሌላ ጋር ሄዶ መተኛት ይሆናል አይሆንም? በጣም ከባድ ነው። እና አብርሽ ደግሞ እቺ እንዴት እየተጠቀማት እንዳለ ስላየን በጣም እውነት ለመናገር እኔ በጣም ደስ ብሎኛል። እውነት ለመናገር ማለት ነው። ምክንያቱም ይህን ጊዜ ሳታውቀው እንድታልፍ እየረዳት ስለሆነ ብዙዎቻችሁ ልትማሩ የሚገባው ነገር ይሄ ነው። ገንዘብ መስጠት፣ የተለያዩ ነገሮችን መስጠት እሱ አይደለም ዋናው ነገር ማለት ነው። ይሄ ጊዜ ከባድ ጊዜ ነው እና ይሄን ጊዜ እንዳትረሳው ማድረግ አስፈላጊ ነው አይደለ? ምን ይሰማችኋል እናንተ? ኮሜንት ላይ ጻፉልኝ። መብቴ ነው። ምን መሰለሽ እዚህ ጋር ትልቅ ጉዳይ አለኝ። አሁን ለማንኛውም የቀልብ ቀልድ ነው የመጣሁበት ዓላማ ምን መሰለሽ ልጄን ይዤ ልሄድ ነው። አንድ ሳምንት ደግሞ ከኔ ጋር ሆኖ መልሼ አመጣዋለሁ። እውነትም ያስቃል። ፕራንክ ነው ብለን እንለፈው። ይሄን ነገር ፕራንክ መሆን አለበት እንጂ መቼም አብርሃም ልጁን ሊወስድ ነው። ምን ሊያጠባው ነው? መቼም ቶንቶ ሊያጠባው ነው። እሺ የምር ይዤው ልሄድ ነው የመጣሁት። ወልዴ እንዴት ማለት ነው? ያሟል እንዴ? እኔ መታለኝ እኮ እኔ ምን ዳንቺ ማለት ያለኝ ነው። እግዚአብሔር ልጁን ልታረጉ ነው። ይሄ ልጅ እንግዲህ መጫወቻ ሆኗል። እየመጣ ያው ልጅ ባይዞ እንደዚህ ነው ማለት ያው የፈጣሪ ስጦታ ነውና ልጅ አጫዋች ነው የሚባለው። አንድም ለዚህ ነው። በቃ ይሄ ልጅ ገና ከመፈጠሩ ነው እነሱን እያጫወተ ያለው። በመሀላቸው ያለውን ፍቅር በጣም በሚገርም ሁኔታ እየገነባ ነውና እንግዲህ ውጭ ላይ ሲፈጠሩ የነበሩ ነገሮችን በእርግጠኝነት በዚህ ሰዓት ላይ ቦታ እያጡ ነው ብዬ አስባለሁ። በአብርሃም እና በሩታ መካከል ያለው ፍቅር የበለጠ እየተገነባ እንደሆነ ነው የሚሰማኝ እኔ ማለት ነው። ስለዚህ ይሄ ልጅ ስራውን እየሰራ ነው ማለት ነው። ጎበዝ። አለመግባባት ካለ እስቲ ልጅ ውለዱና ከዛም በኋላ በመሀላችሁ ያለው ፍቅር እንዲገነባ ማለት ነው እና እንዲጠነክር አድርጉት እስቲ። በጣም ነው እንደምትቀልደው። መብት አለኝ አይደል? እኔ በልጄ አንቺ መብት እንዳለሽ እኔ መብት ያለህ እንደሆነ ከእናቱ ነጥቀህ ጡትም ገና ራስ ልጅ ጡት የማይጠባ ምናምን ወተት እገዛለታለሁ። ወተት ይገዛለታል። ማማ ወተት ሊያጠጣው ነው እንግዲህ ከእናቱ ጡት ነጥሎ ወስዶ ማማ ወተት ሊያጠጣው ነውና፣ ግን የት ነው ይዞት የሚሄደው? ማለት መቼም እናቱ ጋር ነው ይዞ የሚሄደው ወይስ ወደ ራሱ ቤት ነው ይዞ የሚሄደው? እና ግራ ያጋባል አይደለ? መንጠቅ አትችልም። ልጅ በረከት ነው የሚባለው ለዚህ ነው። አቶ ኪሩቤል ስራውን እየሰራ ነው ማለት ነው አይደለ? አንተ ወስደህ ምን ልታደርገው ነው? ምን ልታደርገው? ወተት አጠጣዋለሁ። ወተቱን ለራስህ ጠጣው ማለት እንዴ? በቃ እንገናኛለን። መልካም ጊዜ ይሆንልኝ። ኧረ እባክህ እንዴ ማለት እንዴ? እስካሁን እየቀለድክ ነው መሰለኝ። እና ቁጭ በል አበዛኸው እንዴ? እሺ አንዴ ልጁን ትጠይቃለሽ። ማይቀለቀላቀል እናት በልጇ እንግዲህ የፈለገ ይመጣ ማትደራደርባቸው ነገሮች ቢኖር አንዱ ልጅ ነው አይደለ? በልጇ የፈለገ ነገር ቢመጣ አትደራደርም። እና ሩታም እንግዲህ ልክ እንደ እናትነት ልጇን የፈለገ ይመጣ እንኳን ለባሏ ለልጇ እናት ለልጇ አባት እንኳን ሰታ ኮንፊደንስ አይሰማትም። እውነት ለመናገር ማለት ነው። እሱ ሲይዘው እንኳን ኮንፊደንስ አይሰማትም። እና እንዲህ ነው ያሳደጉን እናቶቻችን። እውነት እጄን አምጣ፣ እጄን ስጠኝ። ኧረ ፎቶ ክናይ እንዴ! ይኸው እዚህ ጋር አቀፈው ቆሞ ወራ ማመን አልቻለችም። እንግዲህ ይዞብኝ ይሄዳል፣ ይዞብኝ ይሮጣል ምናምን ብላ ስላሰበች ልጇን ለአብርሃም ሰጣ። በተረጋጋ ልብ እንኳን መቀመጥ አልቻለችም። እና አብርሃም ግን እንደው ነፍስ አይማርም እውነት። ኧረ በእናትህ እኔ ልቤን ስንጥቅ አታርገኝ። እየወጣክ እሺ ስሚኝ። አቻልማ እሺ ልስማክ በደንብ ስሚ። እሺ ቁጭ ብዬ ቆመሽ ስሚ። ቁጭ ብዬ ለሁለት ለምን ቆመሽ ስሚ። ስለዚህ ምንልሽ ማርሰሚ ከሆነ ማለት ነው ይሹ ይላል። እሺ ልስማክ እኮ አሁን ቆይ አይደለም የማህል ጤነኛ ነህ? አዎ ጤነኛ ነኝ። አይደለህም? ጌታን ጤነኛ ነኝ። ኧረ ምንም ጌታን ጤነኛ ነኝ በጣም እንዴ። ኧረ እንዳንተ አይነት እግዚአብሔር ይመስገን። ልጄ ደግሞ ከመጣ በኋላ ወደዚህ ምድር ማለት ነው ጤናዬ ብዝት ብሏል። ፈጣሪ ክብሩን ጠቅልሎ ይውሰድ። አሜን 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 አሜን። እውነት ያው ልጅ በረከት ነው የሚባለው ለዚህ ነው እንግዲህ
ትልቅ ሀብት ነው። አብርሃም እንግዲህ ይህን ትልቅ ሀብት በጣም እንዴት ብዬ ልንገራችሁ፣ በቃ ደስታውን መቆጣጠር አልቻለም። የእውነቴን ነው የምለው እና እያየንበት ያለው አብርሃም ላይ እያየን ያለነው ነገር ይለያል። የምሬን ነው የምላችሁ። ምክንያቱም እያንዳንዱ ቪዲዮ ላይ አይታችሁ ከሆነ አብርሃም በቃ ጥርሱ አይከደንም፣ ከንፈሩ በቃ አይከደንም። ጥርሱን እንዳየነው ነው እና ይመች፣ እውነት ለመናገር ማለት ነው። እነዛን ልፋትና ድካም ውስጥ ተቋቁሜ ጌቶቹ ምናምን 6 ወር ሙሉ 6 ወር ነው 4 ወር ሙሉ ለፍቼ መጨረሻም ተሳካልኝ ማለት ነው። ምንም አለፈው እኔ ልድከምልህ አላልሽኝም? በጣም አሸማቀቃት ይሆናል። እሺ ለማንኛውም አሁን ሩታ እንግዲህ አብርሃም ነገ ጨዋታ ጨምሯል። በነገራችን ላይ አብርሃም ይሄ ልጅ ከመጣ ጀምሮ የምሬ ነው ብሎ የተለየ ጨዋታ ነው። በቃ ጨዋታው አይጠገቤ ነው። በጣም ጨዋታ ጨምሯል። ልነግራችሁ አልችልም። በቃ ሌላ ዓለም ላይ ነው ያለው የምር። ሩታ እንግዲህ እርስ በጥርስ ነው እያደረጋት ያለውና እናቴ ተቆጥታኝ ነው የተቀባሁት እኮ እንዳትቀበል እናቴ ተቆጣች። ተንከባከቢ ቶሎ ዋይፐር እኮ በዋይፐር ጠርጊልኝ። እንግዲህ ምቾት ነው ሙቀት ነው። ሙቀት ፈጥሮበታል አብርሃም። ላብ አልቻለም። እዚህ ቤት ሲገባ ደግሞ የመጨረሻ ነው የሚሞቀው። ጠርጊልኝ ማለት አንቺ ልጅ ታስጠኛለሽ። ይሁት እግዚአብሔር ነው ይሁት በቃ ግንባሬ ጠረጊ እንደሆነ ነው። አንተ ፊት ትልቅ ነው በጣም አልገባለሽ። በጣም እውነትም ፊት ትልቅ ነው። እስቲ እዚህ ሰው ወይኔ አንተ የኔን 2 ያክላል እኮ የእርሻ መሬት ነው እኮ 500 ካሬ ነው ፊቴ ብቻ። መንግስት ለኮሪደር ልማት እንዳያፈርስበት። ኧረ ፖለቲካ ኧረ ከብዷል ጨዋታ እውነት። ግድ የለም ተንቀሳቃሽ ቢሆን እራሱ አስፋልት አጥብበዋል ብሎ ያፈርሰዋል። ፊት ጌታ ነው ታየሽብኝ ወይ? ሩታ በጣም አልተቻለችም እውነት። ኧረ ተው እሺ እንዳልሄድብሽ እንደፈለግሽማ ታስታውቂያለሽ እኮ። እንግዲህ ፋሚሊዎቼ ልጁን አስተኝቼዋለሁ። እንዳሰብኩ ታውቃላችሁ። ተንኮል ነው ያሰበው። እንግዲህ አሁን ተንኮል አስበዋል። በጣም የሳኩት እውነት። ሩታ ግን በጣም ከባድ ሰው ነች የምር። ኮፍያውን እና ያለባችሁ ምን ሊያደርግ ነው? ልብሱን ከልጁ ላይ አነሳበት። ምን ሊያደርገው ነው? እናት ምስኪን ሆነ ተጫወተባት። የተወዳችሁና የተከበራችሁ ቤተሰቦቼ ዘና እንዳላችሁበት ተስፋ አደርጋለሁ። ይህን ቪዲዮ በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው